ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደምንከረማችሁ እንደምናላችሁ ነው ያለው እግዚአብሔር ይመስገን ደህና ነኝ። ለቻናሌ አዲስ ሆናችሁ የሰብስክራይብ ምልክት የተጫናችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ ደግሞ ላይክ እና ሼር ኮፒ ሊንክ ያደረጋችሁ አስተማሪ የሆነ ኮሜንታችሁ ጻፉልኝ። ዛሬ እንኳን አደረሳችሁ እያልኩ በዛ ደግሞ ሚካኤል ሰኔ ኢትዮጵያ ላይ እንዴት እንደሚከበር በምን እንደሚከበር በድርሳናትም በምንም አለ። ግን አንዳንድ በሀገራችን እንትን ደግሞ በህብረተሰባችን እንደሚከበር በጣም ይከበራልና ትርጉሙ ምናምኑ ከዛ አዲስ ቪዲዮ አጭር ቪዲዮ አለች ከሷ ትማራላችሁ። ኮሜንታችሁ ከታናሽነቴ ተክቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት በየወሩ በ12ኛው ቀን የቅዱስ ሚካኤል መታሰቢያ በዓል ቢከበርም የሰኔ 12ቱ ወይም ሰኔ ሚካኤል ግን በተለየ ሁኔታ በታላቅ ድምቀትና ክብር ይከበራል። በዓሉ በዚህ መልኩ በልዩ ሁኔታ የሚከበርበትን ዋና ዋና ምክንያቶች፣ ታሪካዊ መነሻዎች አሉት። የታላቁ ቅዱስ ዮሐንስ አፈወርቅ ነፃ መውጣት የሰኔ ሚካኤል በዓል መነሻ ከሆኑት ታሪካዊ ክስተቶች ዋናው በቁስጥንጥንያ ወይንም ያሁኗ ኢስታንቡል የነበረው የክርስቲያኖች ንጉሥ አርቃዲዮስና ንግሥት አውዶክስያ በግፍ ያሳደዱትና ያሰቃዩት ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ከስደትና ከስራት የተፈታበት ቀን መሆኑ ነው። ቅዱስ ሚካኤል በነገሥታቱ ልብ ላይ አድሮ ቁጣቸውን ወደ ምሕረት በመለወጥ ቅዱስ ዮሐንስ አፈወርቅን ከስር እንዲፈታና ወደ መንበሩ እንዲመለስ ስላደረገው ዕለቱ በታላቅ ምስጋና ይከበራል። ሌላው የባህራን ታሪክና የዕዳ ደብዳቤ መቀደድ በድርሳነ ሚካኤል ላይ በሰፊው የሚነገረውና ምዕመናን ዘንድ በጣም የታወቀው የባህራን ታሪክ የተፈጸመው በዚህች ዕለት ነው። ፎስጦስ የሚባል ክፉ ባለጸጋ ባህራን የሚባለውን ድሃ ወጣት ለመግደልና ንብረቱን ለመውረስ አስቦ በደብዳቤ ወደ ሚስቱ ይልከዋል። ወጣቱ ባህራን ደብዳቤውን ይዞ በመንገድ ላይ ሳለ ቅዱስ ሚካኤል በፈረሰኛ አምሳል ተገልጦ የሞት ትእዛዝ የነበረበትን ደብዳቤ ይቀይረዋል። ደብዳቤው ተለውጦ ይህ ወጣት እንደደረሰ ልጄን አጋቡት፣ ሀብቴንም አውርሱት ወደሚል መልእክት ተቀየረ። በዚህም ምክንያት ባህራን ከሞት ድኖ የባለጸጋው ወራሽ ሆነ። ይህም የቅዱስ ሚካኤል ፈጣን ተራዳኢነት የተገለጠበት ዕለት ተብሎ በልዩ ሁኔታ ይዘከራል። በተጨማሪ ከክረምት መግቢያና ከእርሻ ሥራ ጋር መያያዙ ወይም ወቅታዊ ጠቀሜታው ሰኔ የክረምት መጀመሪያ የዝናብና የዝርያ ወይም የእርሻ ወቅት ነው። የኢትዮጵያ ገበሬዎች የክረምቱን ዝናብ በሰላም እንዲያዘንብ ምድር ፍሬዋን እንድትሰጥና እህሉን ከበረዶና ከተባይ እንዲጠብቅላቸው ወደ ቅዱስ ሚካኤል ይማጸናሉ። ቅዱስ ሚካኤል በመጽሐፍ ቅዱስም ሆነ በቤተ ክርስቲያን አስተምህሮ የእህልና የዝናብ አበጋዝ ወይም አስተዳዳሪ ተብሎ ስለሚታመን ገበሬው ለአዲሱ የክረምት የእርሻ ሥራ ከመሰማራቱ በፊት የበረከት ዝናብ እንዲሰጠው በዓሉን በታላቅ ተስፋና ጸሎት ያከብረዋል። የቅዱስ ሚካኤል ማኅበርተኞች ዓመታዊ በዓልም ነው። በኢትዮጵያ ባህል ውስጥ በየወሩ በቅዱስ ሚካኤል ስም ማኅበር የሚጠጡ ምዕመናን በርካታ ናቸው። የሰኔ ሚካኤል ደግሞ የማኅበርተኞች የዓመት ማጠቃለያ ወይም ታላቅ የደስታ ቀን ተደርጎ ስለሚወሰድ በየቤቱ ድግስ ተደግሶ ጠላ ተጠምቆና ዳቦ ተጋግሮ ጎረቤትና ዘመድ ተጠርቶ በታላቅ ፍቅርና አንድነት ይከበራል። በአጠቃላይ የሰኔ ሚካኤል በዓል መንፈሳዊ ታሪኮችን ወይም የቅዱስ ዮሐንስ አፈወርቅና የባህራንን ታሪክ ከኢትዮጵያዊው የግብርና ሕይወትና የክረምት መግቢያ ጋር በማስተሳሰር በሃይማኖታዊ ሥርዓትና በማኅበራዊ ትስስር ደምቆ የሚከበር ታላቅ በዓል ነው። እንኳን አደረሰን። አዘጋጅና አቅራቢ በለጠ ሸቴ ዘሀገረ ኢትዮጵያ
ከታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። የዛሬ ይመስል ነበረ የነበረን ቪዲዮ። በድጋሚ እስከምንገናኝ ሰላም ሳምንት ይሁንላችሁ። ለሁላችን ደግሞ ለሀገራችን ሰላም፣ ፍቅር፣ አንድነት ያወርድልን። ባይ ባይ ያልኩኝ ውዶች እንዳትጠፉ ላይክ እና ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ ታች ባይ ሳምንት እንገናኛለን። የሚመጣው ሳምንት እንገናኛለን። ሰናይ ቀን